መወያየት ያን ያክል በአጭር ደቂቃ የሚጠናቀቅ ጉዳይ አይደለም። ወደፊት ግን በተደጋጋሚ እየተገናኘን የምንፈታቸውን ነገሮች እንፈታለን። ለዛሬ ግን ይሄ ፕሮግራም ሲዘጋጅ ሞቶ አድርጎ የተነሳው ምንድን ነበረ? ልጅህን ምንድን ነበር ማስታወቂያው ላይ የሚለው? ማስታወቂያውን ስታነቡ ምን ይላል? ምሳሌ 22 ላይ ያለ የመጽሐፍ ቅዱስ ቃል ተቀምጧል አይደል? ምን ይል ነበር? ወደዚህ ስትመጡ ምን ብላችሁ ነበር የመጣችሁት? ልጅህን በሚሄድበት መንገድ ምራው፣ በሚያድግበት ጊዜ እሱ ይመራዋል ነው አይደለ? ስለዚህ የልጆቻችን መሪዎች፣ የልጆቻችን መምህሮች እኛ ነንና ያንን ምክንያት በማድረግ ልጆቻችንን ከምንመራባቸው መንገዶች ደግሞ እንደው ጥቂቱን እኔ የገባኝን በስራ ልምድ ያየሁትን በራሴም በልጆቼና በህይወት በሌሎችም ሰዎች ህይወት ውስጥ ያየሁትን እንደ ክፍተት አየሁት ብዬ የያዝኩትን ቃል ዛሬ የምነግራችሁ የጊዜ አጠቃቀምን ለልጆቻችን እንዴት አድርገን እናስተምር። ጊዜን በአግባቡ ያልተጠቀሙ ደግሞ ወይ ባሉበት ናቸው ወይ ወደ ኋላ ቀርተዋል። ስለዚህ ልጆቻችን በህይወታቸው ውስጥ ከስር ምናልባትም ከአንድ አመታቸው ጀምሮ በአግባቡ ሊያውቁት የሚገባውን ነገር ከ24 ሰዓት ከፍና ዝቅ ማድረግ እንችላለን እንዴ? ለአንዱ 24 ለአንዱ 22 ሆኖ ተሰጥቷል? አልተሰጠም አይደለ? ለሁላችንም የተሰጠን ጊዜ 24 ሰዓት ነውና ይሄንን 24 ሰዓት እንዴት አድርገን ልጆቻችንን እናለማምድበት የሚለውንና በዚህ ውስጥ ደግሞ በጊዜ ውስጥ ደግሞ የሥራ ባህልም ያስፈልገናል አይደል? የሥራ ባህል ስላችሁ ተሰርቶ ገንዘብ የሚያመጣውን ሳይሆን በህይወታቸው ውስጥ ይዟቸው የሚራመደውን ምናልባት እኛ ወደ የኋላ ቀርነት አስተሳሰብ ነው ብለን ወደ መሰልጠኑ ሄደን የቤት ውስጥ ስራ እንቀን ትተናል አይደለ? 12 ሰዓት ልጆቻችንን ቀስቅሰን በጣም ይሄን አሁን የምነግራችሁ ነገር ልማዳዊ ቢመስልም ግን ሳይንሳዊ የሆነውን ነገር ነው የምነግራችሁ። ልጆች ከእንቅልፋቸው እንደተነሱ የተወሰነ ደቂቃ አልጋቸው ላይ ይላሉ አይደለ? እንደው ምን ይላል ሳይንሱ? እንደ ብድግ እንዳለን ዘለን ስንነሳ አንዳንዴ መቼም የሕክምና ባለሙያዎችም እዚህ ውስጥ ትኖራላችሁ። ስትሮክ የሚባል ነገር አለ አይደለ? ድፍት አድርጎ የሚጥል እንደዛ አይሆንም። እዛው አልጋ ላይ እንዳሉ ግን ሰውነታቸውን ማነቃቃትን ማስለመድ 2-3 ደቂቃ ያለምን ይጠቅማል። ንቅት እንዲሉ ያደርጋቸዋል። ምንም እኮ የምትሰሩት ነገር የለም። እዛው አልጋ ላይ እንዳሉ እግርን እጠፍ፣ ዘርጋ፣ እጅህን ዘርጋ፣ እጠፍ፣ ተነስ፣ ቁም ሳይወርዱ ማለት ነው። ከዛም ተነስተው ደግሞ እኛ ግን ማጠቡም እኛ ነን፣ ማጽዳቱም እኛ ነን፣ ሁሉ ነገር እኛ ነን። እና ልጆቻችን ምን ሆነዋል መሰላችሁ? በቃ በፈቃደኝነት ሽባ እጅን ታጠብ ሲባል ውሃ እጁ አይቋጥርም። ይሄ ትምህርት ቤት ላይ የምናየው ነው የምነግራችሁ። እንዲህ ነው የሚያፈሰው እጁን። እንደዚህ አድርጎ እጁን ሰብስቦ መያዝ የሚችል ልጅ በጣም ጥቂት ልጅ ነው የምናገኘው። ይሄ በደል አይደለም? ለልጅ በደል ነው አይደል? እግዚአብሔር የሰጠውን ሙሉ አካል እንዳያንቀሳቀስ ማድረግ ማለት ነው። ስለዚህ በተቻለ መጠን ውሃውንም አፈሰሰው ደፋው ምንም አለው ልጆቻችን ታጥበው ራሳቸውን አጽድተው እስከ 1 ሰዓት ባለው ጊዜ ውስጥ ንጽህናቸውን ጠብቀው ንቁ ሆነው እናንተን እንዲጠብቁ ማድረግ። ምናልባት ደግሞ እንደ ቤታችን ልማድ እንደ ህይወታችን ልማድ ወይ ከመኝታ ተነስተን ወይ ከታጠብን በኋላ ጸሎትን ማድረግ መለማመድ ከልጅነት ነው አይደል? ምንም ይሁን ጸሎቱ በስማምን ብለው ያቆሙት በተኮላተፈ አንደበት ምስጋናን ግን ማቅረብ አለባቸው። ሌሊቱ መንጋቱን ማወቅ አለባቸው። 1-2 ቀን 1 ሳምንት ዋጋ ያስከፍለናል። አብረን መቆም ሊኖርብን ይችላል። ከዛ ውጭ ግን ያለውን ቀናት ልጆች ራሱ ልማድ አንድ ነገር እኮ ተደግሞ ከሆነ ቀን በኋላ ይላል አይደል ሳይንስ፣ ከሆነ ልማድ ይሆናል። አይተው ይጣበቃል ላያችን ላይ ማለት ነው። ስለዚህ ምንድነው ማድረግ ያለብን? ያችን የጸሎት ጊዜ በምንም አይነት ሁኔታ እንዳያሳልፉ። ጸሎት ጸለይክ ነው። እኛ ኪችን ሆነን ሊሆን ይችላል። አባቶች የራሳችሁን ስራ እየሰራችሁ ሊሆን ይችላል። ጸሎት አርገሃል፣ ፊትህን ታጥባል የሚል ብቻ የማስታወስ ቃል ለልጆች በቂ ነው። ጸሎት አረክ እስኪ ልስማ አትበሏቸው። እነሱ በገባቸው እነሱ በተረዱት ቋንቋ ለ1 ደቂቃ ማምላካቸውን እንዲያመሰግኑ እድሉን ስጧቸው። ያችን 1 ሰዓት ላይ መጠናቀቁን እርግጠኛ ሁኑ። ሰዓትን አትግፉ ወይ ደግሞ በዘልማድ አትሂዱ። የእውነቴን ነው የምነግራችሁ። ምናልባት ሌሎቹ ፈጠን አድርገው ልጆቻቸውን ይዘውብን እየተጓዙ ያሉ ነገር ጊዜ አጠቃቀምን በማወቃቸው ነው። ስለዚህ 1 ሰዓት ላይ አብዛኛው ተማሪ እኔ ባለውበት አካባቢ ነው የምላችሁ ከቤት ይወጣል። ስለ ተማሪ ነው ማወራችሁ። እናት አባቱ ከዛ ቀድሞ የሚወጣ አለ። ተማሪዎች ግን ርቀትም ስላለ አብዛኛው
የሰርቪስ አገልግሎት ተጠቃሚ ስለሆኑ አንድ ሰዓት ላይ ብዙ ተማሪ ቦርሳውን ይዞ ደጅ ላይ ነው የምታዩት። ስለዚህ በዛ ነገር ውስጥ ቁርስ መጠናቀቅ አለበት። ስፖርት፣ ጨዋታ፣ ጸሎት፣ አጭር ደቂቃ የምትሆን ውይይትም ታስፈልገናል። ግን በየቤታችን ይሄ አለ ወይ ነው። እንዴት ማድረግ እንዳለባቸው ይማሩ ነበር። አሁን ላይ ደግሞ ካሪኩለሙ ስለተቀየረ ያ ነገር እያለፈ ነው። ልብሱን አልብሰን ስርዓቱን ማሳየት እንጂ ሁልጊዜ ልብስ አልባሽ ሆነን ማቅረት የለብንም። ሁልጊዜ ጫማ አድራጊ ዛሬ ነው የኛ ጊዜ አይደለም እንዴ? ነገ የኛ ነው እንዴ? የኔም የናንተም አይደለም። እንኳን ነገ ከዚህ በኋላ ያለው ጊዜ ራሱ በእኛ ቁጥጥር ውስጥ አይደለም። ዛሬ ጫማውን ማሰር ካላስተማር ነው ነገ ባዶ እግሩን ይሄዳል። እኛ የለንማ። ዛሬ እኛ ምግቡን እንዲበላ እድሉ ምግቡን ሰተን ቁጭ ካላልን ካላጎረስን ማጎረስ ካስለመድን ነገ የሚያጎርሰው ሲያጣ ይሄ ልጅ አንጀቱ ታጥፎ ነው የሚውለው። ስለዚህ እያንዳንዷ ትንሽ የምትመስል ተራ የምትመስል ግን ደግሞ ዛሬ ልጆቻችሁን እንደዚህ ዘመም ትምህርት ቤት ሲመጡ ያስታውቃሉ። አንዳንዶቹ ዘንበል ብለው አንዱ ትክሻቸው ከብዷቸዋል። አንዳንድ ልጆች ግን በጣም ጥቂት እርግጠኛው የምነግራችሁ በጣም ጥቂት ልጆች ናቸው ሙሉ ማንነት ይዘው የሚመጡት። አብዛኛዎቹ ልጆች የሆነ ነገር ተጭኗቸው አንድ ትክሻቸው ዘንበል ብሎ ነው የሚመጡት። እኛ ግን ጨርሰናል። ውድ ትምህርት ቤት አስተምረናል። ውድ ልብስ ገዝተናል። ቦርሳው አለ። ምግቡ በአይነት ነው አይደል እንዴ? ያው ልጅ እኮ ኑሮ የተወደደበት አይመስልም። ምሳቃ የምትቋጥሩትን ሁላችሁም ታውቃላችሁ። የበላችሁት ምግብ ትዝ ይላችኋል እንዴ? በጣም ቤታችሁ ስፔሻል ምግብ ከሆነ እናቴ እኮ እንትን ትሰራ ነበር ነው ምንለው እንጂ እኮ የተከፈለ ዋጋ እንደሆነ አናውቅም። ልጆቻችሁም እሱን አይደለም ያስታውሱት፣ እናንተን ግን ያስታውሳሉ። ከእናንተ ጋር ያሳልፏትን እያንዳንዱን ጊዜ ያሳልፋሉ። እያንዳንዱን ቃላታችሁን ያሳልፋሉ። እኔ የአባቴ ቃል ጆሮዬ ላይ ሁሌ ያለ፣ የእናቴም ቃል እንደዛው። ቁጭ ብላችሁ የምታወሩት ጨዋታ ይሄን ጨዋታ ከአባቴ ጋር ነው እጫወተው ነበር ነው እንጂ ላይ ያራል እንዲህ ከምንሯሯጥ ሳህን ማቀበልን ጊዜን ሴቭ አያደርግም። በዛው ምንን ያስባል ልጁ? ስራን ይለምዳል። የእናቱን ድካም ይረዳል። የአባቱን ህመም ያውቃል። እቤት ውስጥ ያለውና የሌለውንም ያውቃል። ይሄ በጣም ብዙ ሰዎች የተጠቀሙበት ነገር ነው። እቤት ያለን የሚያውቅ ልጅና እቤቱ ምን አይነት አኗኗር እንዳለ የማያውቅ ልጅ እኩል ለቤተሰቦቹ አይቆምም።